ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋራናችሁን ቆያለን። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ሀሳብ አስተያየታችሁን እያጋራችሁን ቆዩ። ትላንታችሁ እንዴት አለፈ? ዛሬስ በየስቴዲየሞቹ ምን እንጠብቅ? እንዲሁ ቅድመ ግምታችሁን በምደግፏቸው ክለቦችና በትልቅ ጨዋታዎች ዙሪያ ልታጋሩን ትችላላችሁ። እኛ በመረጃ ሰዓታችን አስቀድመን የተወሰኑ የአገር ቤት ጉዳዮችን እናነሳለን። በአውሮፓ የመረጃ ሰዓታችን ታላላቆቹ የአውሮፓን ክለቦች የተመለከተ ወቅታዊ ጥንቅሮችን ይዘናል። ባርሴሎና ለዋንጫው በሚያደርገው ጉዞ ላይ በጣም ወሳኝ የተባለ ድል ማሳካቱ ይታወቃል። የቡድኑ ወሳኝና ቁልፍ ተጫዋች እናነሳለን። ላሊጋው ዛሬ ሲቀጥል ሪያል ማድሪድም በጣም ወሳኝ የተባለ ጨዋታን ወደ ማስቴላ አቅንቶ ያደርጋል ከቫሌንሺያ ጋር። ተጨማሪ መረጃዎችን ስናነሳ በጣሊያን፣ በጀርመን፣ በፈረንሳይ ጭምር የነበሩ ሁነቶችን እናነሳለን። ሮናልዶ ለመጨረሻ ጊዜ እንዲህ ያለ ቃለ መጠይቅ ሲሰጥ ከክለቡ ጋር ተለያይቷል። በአሁኑ ይጠበቃል። አንድ አድማጫችንም ከዩናይትድ አረብ ኤሚሬትስ የላከልን ድምፅ አለ፣ እንመለከተዋለን። ውድ ቤተሰቦቻችን በተወዳጁ የእንግሊዝ ፕሪሚየር ሊግም በርከት ያሉ ጨዋታዎችን አይተናል። ጨዋታዎቹ የራሳቸው የሆነ ይዘት፣ ጥራትና የደረጃ ሰንጠረዡ ላይ የውጤት ለውጥ ሊያስከትሉ የሚችሉ ነበሩ። አንዳንድ ክለቦች በተለይም የጣሏቸው ነጥቦች በጣም የሚያስቆጯቸው ናቸው። ከዚህ ውስጥ አስቶን ቪላ ኡናይ ኤምሬ ጭራሽኛ እኮ አልነበርንበትም እስኪሉ ድረስ ከበድ ያሉ ነጥብ የመጣል ሳምንታትን አሳልፈዋል። ቼልሲ ወደ ሞሊኒክስ አቅንቶ ቀለል ያለ መርሃ ግብር እንደሚጠብቀው ከዚህ በፊትም የነበሩ ሁነቶችን አንስተን ነግረናችሁ ነበረ። ሊያም ሮዛኔር ቡድኑን ከያዙ በኋላ በአስደናቂ ግስጋሴ ሲቀጥሉ፣ ኮል ፓልመር በእንግሊዝ ፕሪሚየር ሊግ ታሪክ የመጀመሪያው ተጫዋች ሆኗል። እንዴት የሚለውን ጨምሮ የምሽቱን ድንቅ እንቅስቃሴ በቼልሲ ተጫዋቾች በኩል አንድ በአንድ ነጥለን እንመለከታለን። ቼልሲዋንም አብራችሁን ቆዩ ብለናል። የሰሜን ለንደኑ ክለብ አርሰናል ከረጅም ዓመታት በኋላ የፕሪሚየር ሊጉን ዋንጫ ለማንሳት አንድም ተቀናቃኞቹ ሁለትም በራሱ የሚያስመዘግባቸው ውጤቶች ዘንድሮ አልጋ ባልጋ ሆነውለታል ማለት ይቻላል። ሳንደርላንድን የገጠመው ቀላል ጨዋታ እንደማይሆን አስቀድሞም የተረጋገጠ ነበረ። ማይክል አርቴታ ደስቴ ወደር የለውም እያሉ ነው። የአርሰናል 39 የጨዋታ ጉዞ የቼልሲን ሪከርድ ጭምር ያሰበራቸው ሆኗል። የ9 ነጥብ ልዩነቱ ሲቲ ውጤቱ እስኪታወቅ ድረስ ተረጋግጧል። በርከት ያሉ ታዋቂ ሰዎች የአርሰናል የዘንድሮ ጉዞ የምርም ለዋንጫ እያሉት ይገኛሉ። ሚኬል አርቴታ እንዴት ያስጠብቁታል የሚለው ይጠበቃል። አርሰናል ፕሪሚየር ሊግን እንግዲህ ከ20 ዓመታት በላይ ኦልሞስት 2003-4 ያነሳውና ከ22 ዓመታት በላይ ኤፍ ኤ ካፕ 5 ዓመት፣ ሻምፒዮንስ ሊግ አላነሳም። ካራቦ ካፕ 30 ዓመት ነው። በሁሉም ላይ ጥንቅቅ ያለው ቡድን ዘንድሮ አርሰናል ነው ማለት ይቻላል። የአርሰናል ደጋፊዎች ምልከታችሁን እያጋራችሁን እስከ ፕሮግራማችን ፍጻሜ ከቆያችሁ በርከት ያሉ መረጃዎችን ይዘናል። የሚኬል ካሪክ ቡድን ማንቸስተር ዩናይትድም እንዲሁ በድል ጉዞ በድል ጎዳና ላይ በተለይም በማይክል ካሪክ ስር ከገባ በኋላ ቡድኑ የማይክል ካሪክና የብሩኖ ፈርናንዴስ ተጽዕኖ ደግሞ አሁንም ከፍ ብሏል። በነገራችን ላይ ማይክል ካሪክ በዩናይትድ አሰልጣኝነት ታሪኩ ሽንፈትን አያውቅም። ብሪያን ቤሞችን ግብ እንዴት እንዳስቆጠራትም ይነግረናል። በማንቸስተር ዩናይትድ በኩል የቤንያሚን ሼሽኮን ጉዳይና ትላንት ጉዳት ስላጋጠመው ተጫዋች እናነሳለን። የዩናይትድ ደጋፊዎች በርካታ መረጃ ስለያዘን ቆዩን። ዛሬ ታላቅ ጨዋታ አንፊልድ ላይ ይካሄዳል። ከዛ አስቀድመን ግን በሊቨርፑልም በማንቸስተር ሲቲም በኩል ልዩ ጥንቅር ካነሳን በኋላ ነው ጨዋታውን የምንመለከተው። የሲቲም የሊቨርፑልም ደጋፊዎች አብራችሁን መቆየት ግድ ይላችኋል። ቅድመ ግምታችሁንም ያድርሱን። ሀሳብ አስተያየታችሁን ስለምትልኩልን እናመሰግናለን። ከመረጃዎቹ ጋር መረጃዎችን እያጋራኋችሁ ቆይታ ማደርገውን ቃለኝ እናንተን ጻፉልን። መልካም ቆይታ ብለናል። በሜሪላንድ የሚገኘው ታውሰን ዩኒቨርሲቲ የስፖርት ማኔጅመንት ረዳት ፕሮፌሰር ከሆኑትና በስፖርት ማርኬቲንግ አስተዳደር እንዲሁም ቢዝነስ ላይ ዘርፈ ብዙ ጥናቶችን ካደረጉት ዶክተር ጋሻው አብዛሃ ጋር አንድ የተደረገ ቃለመጠይቅ ነበረ። የቃለመጠይቃቸው ይዘት ውድ ቤተሰቦቻችን እሳቸው በኢትዮጵያ ፕሪሚየር ሊግ በተመለከተ ሰፊ ሀሳቦችና 46 የመፍትሄ ሀሳቦችን ያካተተ ጥናት ነው እንግዲህ ያቀረቡት። በእሳቸው ቃለመጠይቅ ወቅት የኢትዮጵያ እግር ኳስን በተመለከተ ስለ ክለብ ላይሰንሲንግ
ክለቦች ባለቤትነት፣ ስፖንሰርሺፕ፣ ስፖርት ፖሊሲ፣ ስፖርት ቢዝነስ ላይ እንዲሁም ሌሎች ሀገራትን ተሞክሮ ያካተተ በጥናት የታገዘ ሀሳቦችን አቀርበዋል። ኢትዮጵያ ውስጥ እግር ኳስ ክለብ ሁላ የለም እስኪያስሚያስብል ድረስ ነው የሳቸው ጥናታዊ ጽሑፍ የቀረበው። ከዚህ ጥናታዊ ጽሑፍ ጋር በተያያዘ ተከታታይ መረጃዎችን ለማቅረብ ጥረት እናደርጋለን። ወደ አውሮፓ ተሻገርን። የካታላኑ ክለብ ባርሴሎና ትላንትና በጣም ወሳኝ የተባለ ድል ማዮርካን 3-0 አሸንፎ አሳክቷል። 3-0 አሸንፎ ድፍን 3 ነጥብ ሲወስደ ባርሴሎና ላሚን ያማል፣ ሮቤርት ሌዋንዶስኪ እና በርናል ናቸው ግቡን ያስቆጠሩት 29ኛው 61ኛው እና 83ኛው ደቂቃ ላይ። የሊጉ ደረጃ ሰንጠረዥም ባርሴሎና በ58 ነጥቦች መሪነቱን እንዲያረጋግጥ እንዲሁ ዋስትና የሰጠው ጨዋታ ነበረ ማለት ይቻላል። ማዮርካ 24 ነጥቦች ላይ ነው 15ኛ ደረጃ ላይ ይገኛል በጊዜያዊነት። በላሊጋው በኩል በሳምንቱ አጋማሽ አትሌቲኮ ማድሪድ ከባርሴሎና የሚያደርጉት ጨዋታ በትልቁ ይጠበቃል። በእሁድ ዕለት ደግሞ የላሊጋ ጨዋታውን የሚያደርገው ማዮርካ ይሆናል። ከሪያል ቤትስ ጋር ነው የሚያደርገው። ባርሴሎና በዋንጫ ጉዞ ኮፓ ዴላሬ፣ ላሊጋ በሳምንቱ ቀጥሎ ይካሄዳሉ። በላሚን ያማል በኩል ፍጹም የተለየ ውድድር ዓመት ዘንድሮም እያሳለፈ ይገኛል። ትላንት ማዮርካ ላይ 1 ግብ፣ አልባሴቴ ኤልቼ ላይ አንድ ግብ፣ ሪያል ኦቪድ ላይ 1 ግብ፣ ሬሲንግ ሳንታንደር ላይ 1 ግብ ነበረው። ኮፐንሃገን ላይ 1 ግብ እና 1 አሲስት፣ ሪያል ሶሴዳድ ላይ 1 አሲስት። ባለፉት 7 ጨዋታ ቢያንስ 1 የግብ አስተዋጽኦ ያበረክታል። በየጨዋታዎቹ ላይ ተሳትፏል። በነገራችን ላይ ይሄ ፍጹም የተለየ ያደርገዋል የላሚን ያማልን ቁጥር። ላሚን ያማል በዘንድሮ የላሊጋ ውድድር ዓመትም 19 ተጫወተ፣ 10 ግብ 8 አሲስት፣ የላሊጋው ከፍተኛ አሲስት አድራጊ እሱ እንደሆነ ይታወቃል። ላሚን ያማል አሁን ለባርሴሎና 80 ግብ ተሳትፎም ላይ ደርሷል። 40 ጎሎች፣ 40 አሲስቶች በ136 ጨዋታ 80 የግብ አስተዋጽኦ ላይ መድረስ ችሏል። ዘንድሮ ባሊዮን ዶር በትልቁ ይጠበቃል። እሱ ከክለቤ ባርሴሎናና ከሀገሬ ስፔን ጋር ክብሮችን ማሳካት ነው ቅድሚያ የምሰጠው ማለቱ የሚዘነጋ አይደለም። ዳኒ ኦልሞ ከማዮርካ ጋር በነበረው ጨዋታ ፍጹም አስደናቂ ነበረ። እሱም 67 ደቂቃዎችን ተጫወተ፣ 2 አሲስት አደረገ። በጨዋታው ላይ 95 ኳስ የማቀበል ንጻሬ፣ 4 የግብ ዕድል ፈጠረ፣ 58 ጊዜ ኳስ ነካ፣ 9 ሬቲንግ ተሰጥቶታል። ሌላኛው ሮቤርት ሌዋንዶስኪ ነው። ትላንትና ግብ አስቆጠረ። ይህም ተጫዋች ሮቤርት ሌዋንዶስኪ እንግዲህ ሊዮኔል አንድሬስ ሜሲ እና በክርስቲያኖ ሮናልዶ ብቻ ከተያዙ ታሪኮች ውስጥ አንደኛው በተከታታይ 15 ዓመት 10 ሲደመር ግቦችን ማስቆጠር ሪከርድን ትላንትና ተጋርቷቸዋል። ትላንትና 10ኛ ግቡን ነው ማስቆጠር የቻለው። በእርግጥ ዘንድሮ እንደ ከዚህ ቀደሙ ተከታታይ በርከት ያሉ ግቦችን የሚያስቆጠርበት ዓመት ባይሆንም ግን ለተከታታይ 15 ዓመት 10 ሲደመር ግቦችን አስቆጥሯል። ከ2011-12 የውድድር ዓመት ጀምሮ ማለት ነው። በእነኚህ ጊዜያቶች ውስጥ በርካታ ገብ ያስቆጠረበት ሲዝን 2021 41 ግቦችን ያስቆጠረበት ሲሆን ዝቅተኛው ደግሞ ዘንድሮ 10 ግቦችን ያስቆጠረበት ነው። ሌላኛው መርሃ ግብር ሪያል ሶሴዳድ ከኤልቼ ያደረጉት ጨዋታ ነው። ጨዋታውን ባለሜዳው ሪያል ሶሴዳድ 3-1 በሆነ ውጤት ድል አድርጓል። የሪያል ሶሴዳድን 3 የማሸነፊያ ግቦች ሱሲች 24ኛው ደቂቃ ላይ፣ ኦያር ዛባል 37ኛው ደቂቃ እና ኦስካር እሰን 89ኛው ደቂቃ ላይ አስቆጥሯል። በኤልቼ በኩል ከሽንፈት ያልታደገች ብቸኛ ግብ 42ኛው ደቂቃ ላይ አንድሬስ ሲልቫ ነበረ እንዲሁ ከመረብ ማዋሃደ ችሎ የነበረው። ትላንትና ውድ ቤተሰቦቻችን አንድ የላሊጋ ጨዋታ እንዳልተደረገ ነግሬያችሁ ነበረ። ምክንያቱ ደግሞ ከሜዳው አለመመቻቸት ጋር በተያዘ በላሊጋ እንዲሰረዝ የተደረገ ጨዋታ ነበረ። ከዛ ውጭ ግን ሁለቱ ጨዋታዎች በተያዘላቸው ሰዓትና መርሃ ግብር መሰረት ተካሂዷል። ዛሬ ይቀጥላል። ዲፖርቲቮ አላቬዝ ከሄታፌ፣ ሴቪያ ከዢሮና፣ አትሌቲኮ ቢልባኦ ከሌቫንቴ፣ አትሌቲኮ ማድሪድ ከሪያል ቤቲስ፣ ምሽት 5 ሰዓት ቫሌንሺያ ከሪያል ማድሪድ። በላሊጋ እንደዚሁ ዛሬ የሚደረጉ የ23ኛ ሳምንት መርሃ ግብሮች ናቸው። ቫሌንሺያ ከሪያል ማድሪድ የሚያደርጉትን ጨዋታ እንመልከተው። ዛሬ በትልቁ ከሚጠበቁ መርሃ ግብሮች ውስጥ ይጠቀሳል። ቫሌንሺያ ከሪያል ማድሪድ የሚያደርጉት ጨዋታ ማስቲያ ላይ የሚደረገውን ጨዋታ ቫሌንሺያ በዚህ ውድድር ዓመት 9 ድል 8 አቻ 10 ሽንፈት፣ ሪያል ማድሪድ በዚህ ውድድር ዓመት 24 ድል 3 አቻ 7 ሽንፈት ገጥሞታል። ቫሌንሺያ በመጨረሻ 5 ጨዋታ 3 ድል 2 ሽንፈት ገጥሞታል። በተለይም የመጨረሻው 2ቱ ጨዋታ በሽንፈት ነው የተደመደሙት። በሪያል ማድሪድ በኩል የመጨረሻ 5 ጨዋታ 4ቱ ድል ናቸው። አንድ ጨዋታ ብቻ በቤኔፊካ 4-2
ለ2 በአውሮፓ ሻምፒዮንስ ሊግ የተሸነፉት ይጠቀሳል። ሪያል ማድሪድ ቫሌንሺያን 144 ጊዜ ረቶታል። ቫሌንሺያ በተቃራኒው ማድሪድን 60 ጊዜ ረቷል። 46 ጊዜ ባቻ ውጤት ጨዋታቸውን አጠናቋል። ሁለቱ ክለቦች ውድ ቤተሰቦቻችን የመጨረሻ 4 ግንኙነታቸውን ነጥለን ከተመለከትን ሪያል ማድሪድ 2 ያሸንፏል፣ ቫሌንሺያ 1 ያሸንፏል፣ 1 ያቻ ወጥቷል። የመጀመሪያ ዙር ጨዋታ ቤርናቢው ላይ ሪያል ማድሪድ 4-0 አሸንፏል። ዛሬ ምሽት 5 ሰዓት ሲል በኢትዮጵያን ሰዓት አቆጣጠር የሚደረገውን ጨዋታ ማን በበላይነት ይወጣል? ቅድመ ግምታችሁን እንዲሁ ልታጋሩን ትችላላችሁ። በጣሊያን ሴሬ መርሃ ግብር ናፖሊ ከጄኖዋ ጋር ያደረጉትን ጨዋታ 3-2 በሆነ ውጤት ድል አድርገዋል። የናፖሊን የማሸነፊያ ግቦች ራስመስ ሆይሉንድ 20ኛው ደቂቃ ላይ፣ ስኮት ማክቶሚኔ 21ኛውና እንደዚሁ መልሶ ስኮት ማክቶሚኔ በፍጹም ቅጣት ምት 95ኛው ደቂቃ ላይ አስቆጥሯል። በጄኖዋ በኩል ከሽንፈት ያልታደጉ 2 ግቦችን ሚሊን ቮስኪ በፍጹም ቅጣት ምት 3ኛው ደቂቃ ላይ፣ ኮሎምቦ 57ኛው ደቂቃ ላይ በጨዋታ ቢያስቆጥሩም ባለሜዳውን ከሽንፈት አልታደጉም። በናፖሊ በኩል ጀሱስ 76ኛው ደቂቃ ላይ እንደዚሁ በቀይ ካርድ ወጥተዋል። በናፖሊ በኩል በሊጉ የሰበሰቧቸውን ነጥቦችም 49 እንደዚሁ መድረስ የቻሉበት ሲሆን ጄኖዋ 23 ነጥብ ላይ ለመቅረት ተገዷል። ፕሪሚየር ሊጉ በጣሊያን ሴሪ ይቀጥላል። ቀጣይ ሳምንት እሁድ ናፖሊ ከሮማ እንደዚሁም እሁድ ክሮሜንሴ ከጄኖዋ የሚያደርጓቸው መርሃ ግብሮች በጣሊያን ሴሪ ይጠበቃሉ። በጨዋታው ሆይሉንድ የጨዋታው ኮከብ እንደዚሁ ተብሎ ተመርጧል። የሁለት ግብ ያስቆጠረው ስኮት ማክቶሚኔ ቢሆንም የቀድሞ ዩናይትድ ተጫዋቾች ህይወት ከዩናይትድ በኋላ የተመቻቸው ይመስላል። ሌላኛው መርሃ ግብር ፊዮረንቲናን ከቶሪኖ ያገናኘው ጨዋታ ነበር። 2-2 በሆናቸው ውጤት ተጠናቋል። ለባለሜዳው ፊዮረንቲና ሶልሞን 51ኛው ደቂቃ ላይ እንደዚሁ ማኖር ሰለሞን ማለት ነው ሞይስኬን 57ኛው ደቂቃ ላይ ሲያስቆጥሩ ለቶሪኖ ካሴዴ 26ኛው ደቂቃና ማሪፓን 94ኛው ደቂቃ ላይ ግቦቹን ማስቆጠር ችሏል። የጣሊያን ሴሪ ዛሬም ይቀጥላል። ቦሎኛ ከፓርማ፣ ሊሴ ከዩዲኔዜ፣ ሳሱሎ ከኢንተር ሚላን እና ዩቬንቱስ ከላሲዮ ዛሬ ምሽት 4:45 የሚደረግ መርሃ ግብር ነው። በትልቁ ይጠበቃሉ። በጀርመን ቡንደስሊጋ ውድ ቤተሰቦቻችን አሁን ፉክክሩ ከሌሎች ሊጎች ባልተናነሰ ከፍ ያለ ደረጃ ላይ ደርሷል። ይሄ ከ3 እና 4 ሳምንት በፊት የሚታሰብ አልነበረም። ትላንትና ቦሩሲያ ዶርትመንድ ወልቭስበርግን 2-1 በሆነ ውጤት ድል አድርጓል። ብራንት 38ኛው ደቂቃ፣ ሴሪዮ ጉራሴ 87ኛው ደቂቃ ላይ ሁለቱን የዶርትመንድ የማሸነፊያ ግቦች ሲያስቆጥሩ ለባለሜዳው ወልቭስበርግ ከሽንፈት ያልታደገች ብቸኛ ግብ ኩሊሪኪስ 52ኛው ደቂቃ ላይ ነበረ ማስቆጠር ችሎ የነበረው። የነጥብ ልዩነቱን ዛሬ ባየር ሙኒክ እስኪጫወት ድረስ ዶርትመንድ ወደ 3 ዝቅ አድርጎታል። ሌላኛው መርሃ ግብር ቦሩሲያ ሞንቹ ግላድባ ከባየርን ሌቨርኩሰን ያደረጉት ጨዋታ ነበረ። 1-1 በሆናቸው ውጤት ተጠናቋል። ለባለሜዳው ቦሩሲያ ሞንቹ ግላድባ ኤን ጋልሃርንት 10ኛው ደቂቃ ላይ መሪ ሲያደርጋቸው የቦሩሲያ ሞንቹ ግላድባው ተጫዋች ሳንደር 44ኛው ደቂቃ ላይ ለባየርን ሌቨርኩሰን በራሱ ሊያስቆጥሩ ጨዋታው 1-1 በሆናቸው ውጤት ተጠናቋል። ሌላኛው ሴንት ፓውሊን ስቱትጋርትን 2-1 ያሸነፈበት ጨዋታ ነው። ለባለሜዳው ሴንት ፓውሊን ሁለቱን የማሸነፊያ ግቦች ሳሌካስ 35ኛው እና ሳኒን 55ኛው ደቂቃ ላይ ሲያስቆጥሩ ለስቱትጋርት ብቸኛዋን ግብ ሊዊሊንግ ነው 90ኛው ደቂቃ ላይ ማስቆጠር የቻለው። ቡድኑ ግን ከሽንፈት አልታደገም። ሜንዝም በሜዳውና በደጋፊ ፊት ያደረገውን ጨዋታ ኦግስቡርግን 2-0 በሆነ ውጤት ድል አድርጓል። ኤሚሪ 8ኛውና 80ኛው ደቂቃ ላይ በጨዋታው ሁለቱን የሜንዝ የማሸነፊያ ግቦች ሲያስቆጥሩ ከሜዳ ውጭ የተጫወተው ሃምቡርግ ሃይደንሄምን 2-0 በሆነ ውጤት አሸንፏል። የሃምቡርግን ሁለት የማሸነፊያ ግቦች ከሜዳ ውጭ የተገኙትን 45ኛው ደቂቃ ተጠናቆ በጨማሪው 3ኛው ደቂቃ ላይ ኮንጊስ ዱፍሪ እንዲሁም 78ኛው ደቂቃ ላይ ፊሊፔ ባስቆጠሯቸው ግቦች ነው ከሜዳ ውጭ 2-0 በሆነ ውጤት ድል ማድረግ የቻለው። ሌላኛው መርሃ ግብር ፍራይቡርግ ከወርደር ብሬመን ያደረጉት ጨዋታ ነበረ። ጨዋታውን ባለሜዳው ቡድን ፍራይቡርግ 1-0 በሆነ ውጤት ድል አድርጓል። ቤስት 13ኛው ደቂቃ ላይ ነው ብቸኛዋን ግብ ለፍራይቡርግ ያስቆጠረው። 52ኛው ደቂቃ ላይ በዚህ ጨዋታ ከፍራይቡርግ በኩል ማንዛምቢ
በቀጥታ ቀይ ካርድ እንዲሁ ከሜዳ ወጥቷል። ዛሬ ቡንደስሊጋው ይቀጥላል። ኮሎኝ ከአርቤ ሌፕዚግ እንዲሁም ምሽት 1:30 በባየር ሙኒክ እና በሆፈንሄም መካከል የሚደረገው ጨዋታ ይጠበቃል። አሊያንዝ አሬና ላይ ባየር ሙኒክ ይህን ጨዋታ ማሸነፍ ከግዴታም በላይ ነው። ምክንያቱም ይህን ጨዋታ እስኪያደርጉ ድረስ ከቦሩሲያ ዶርትመንድ ጋር ያላቸው የነጥብ ልዩነት ወደ 3 ዝቅ ብሏል። ባየር ሙኒክ በ51 ይመራል። ዶርትመንድ በ48 ይከተላል። ሆፈኔም በ42 ዛሬ ቀሪ ጨዋታ አለው። በእርግጥ ከራሱ ከባየር ሙኒክ ጋር ወደ 3ኛ ደረጃ ላይ ነው የሚገኘው። ስቱትጋርት በ39 ነጥብ 4ኛ ነው። አሁን ትልቁ ጥያቄ ባየር ሙኒክ በዛን ያክል የ11 ነጥብ ልዩነት ሲመራ የነበረው ክለብ እንዴት 3 ተደረሰበት የሚለው በጣም አጠያያቂ ነው። በፍራንስ ሊግ ብሪስት ሎሪየንትን 2-0 በሆነ ውጤት ድል አድርጓል። የብሪስትን 2 የማሸነፊያ ግቦችም በ50ኛው ደቂቃ ላይ ላፒዮ ላስኬሪ እንዲሁም በ77ኛው ደቂቃ ላይ አጁርኪ ማስቆጠር ችለው ብሪስት ጨዋታው 2-0 በሆነ ውጤት ድል አድርጓል። ከሜዳ ውጭ የተጫወተው ኦሎምፒክ ሊዮን ናንትስን 1-0 በሆነ ውጤት ድል አድርጓል። ሱሊ 25ኛው ደቂቃ ላይ ብቸኛዋን የጨዋታ ግብ እንደዚሁ ከመረብ ማዋድ ሲችል የፍራንስ ሊግ አን ከፓሪሰን ጀርሜን ለሰዓታት መምራት የቻለበትን ውጤት ሌንስ እንዲሁ አስመዝግቧል። ሬንስን 3-1 አሸንፎ የሌንስን 3 የማሸነፊያ ግቦች ኤድዋርድ 41ኛው ደቂቃ ላይ አጉል 54ኛው ደቂቃ ላይ ሳንተ ማክሲሜን 78ኛው ደቂቃ ላይ ማስቆጠር ሲችል ለሬንስ ብቸኛዋን ግብ ሊዩፓል ነበር 8ኛው ደቂቃ ላይ ማስቆጠር የቻለው። አሁን ላይ በደረጃ ሰንጠረዡ ሌንስ በ49 ነጥብ ይመራል። ፓሪሰን ጀርሜን አንድ ቀሪ ጨዋታ ይዞ በ48 ነጥብ ሁለተኛ ደረጃ ላይ ይገኛል። ዛሬ ይቀጥላል። ይህን የደረጃ ሰንጠረዥ ለውጥ ሊያስከትሉ የሚችሉ ጨዋታዎች ኒንስ ከሞናኮ፣ አንገርስ ከቱሉስ፣ ኦግዤር ከፓሪስ፣ ሊሃቨር ከስትራስቡርግ እና ፓሪሰን ጀርሜን በፍራንስ ደር ክላሲካ ምሽት 4:45 ከኦሎምፒክ ማርሴ ይጫወታሉ። በተለይም ፓሪሰን ጀርሜን መሪነቱ ተወስዶበታልና ለመንጠቅ የሚያደርገው ጨዋታ እንዲሁም በማርሴ በኩል በደረጃ ሰንጠረዡ ካሉበት አንድ ከፍ ማለት ይችላሉ። ወደ 3ኛ ያችን ለመምጣት የሚደረግ ትንቅንቅ ነው። ትልቁ ጨዋታ ነው። ዛሬ ምሽት 4:45 ጀምሮ ጨዋታው ይካሄዳል። እንድትከታተሉት ጋበዝን። ክርስቲያኖ ሮናልዶ ለመጨረሻ ጊዜ ከክለብ ጋር ተጣልቶ ቃለመጠይቅ ሲሰጥ የፒርስ ሞርጋንን እናስታውሳለን። ከዩናይትድ እህል ውሃው በቃ። ክርስቲያኖ ሮናልዶ ቃለመጠይቅ በርካታ ጊዜ ሰጥቷል፣ በራሱ ማህበራዊ ትስስር ገጽ ከሌጀንዶችም ጋር ጭምር። አሁን ግን ቃለመጠይቅ የሚሰጠው ከክለቡ አልናስር ጋር ሆኖ በሳውዲ ሊግ ላይ አምጾ ወይም ደግሞ ቅሬታ አስገብቶ ነው። ፖርቱጋላዊ ኮከብ ክርስቲያኖ ሮናልዶ ከአልናስር የበላይ ኃላፊዎች ጋርም ቅሬታ ውስጥ እንዳለ ይታወቃል። ክርስቲያኖ ሮናልዶ ትክክለኛው ጊዜ ጠብቆ ወደ ሚዲያ በመውጣት ስለተፈጠረው ነገር ለማብራትና ግልጽ ለማድረግ ማሳቡ ሲረጋገጥ ሮናልዶ አልናስር ደጋፊዎች ለሱ ባሳዩት ድጋፍ ደስተኛ መሆኑን ተናግሯል። ሮናልዶ ከአልናስር ችግር እንደሌለበት ሲናገር በክለቡ አሰልጣኝ፣ አስተዳደርና ተጫዋች ደስተኛ መሆኑን ተናግሯል። የክርስቲያኖ ሮናልዶ ዋነኛ ችግር የሳውዲ ፐብሊክ ኢንቨስትመንት ፈንድ እና ክለቡን የያዙበት መንገድ መሆኑን አስቀድሞም ተናግሮ እንደነበረ ይታወቃል። አሁን ሌላ ቃለ መጠይቅ ይሰጣል ተብሏል። ትላንትና በቀጥታ በእጅ ስልካችን ላይ አንድ መልእክት ከዱባይ ደርሶን ነበረ። መልእክቱን ያደረሰን ወንድማችንን አስቀድመን እናመሰግናለን። በተለይም ስቴዲየም ውስጥ በዩናይትድ አረብ ኤምሬትስ እንዲገቡ እንደሚደረግ በኢትዮጵያ ወደ 1000 ብር አካባቢ በጨዋታው ስለታደሙ ብቻ እንደሚሰጣቸው፣ ውሃ እንደሚሰጣቸው፣ ስቴዲየሙ የሚዘጋው 80ኛው ደቂቃ በኋላ እንደሆነ እናም ብዙ ትኩረት እንደሌለ እዛ አካባቢ እግር ኳሱ ላይ እና ደጋፊ ሁላ ሲገባ እንደዚህ በኢትዮጵያ 1000 ብር ጭምር እንደሚሰጠው ነግሮን ነበረ። ስለዚህ ሮናልዶም እግር ኳሳዊ ጉዳዮችን እዛ ማምጣት ስለሚቸግረው ደሞዙን እየተቀበለ ቢጫወት ይሻላል የሚል መልእክትን በድምፅ አጋርቶናል። ምናልባት ፍቃዱን ስላልጠየቅነው ድምፁን በዚህኛው መረጃችን ላይ አላካተትነውም። አድማጫችንን ከልብ እናመሰግናለን። በመካከለኛው ምስራቅ ላይ እግር ኳስ ኢምንትናት የምትል ይዘትም እንዳለ ከዚህ በፊትም ከወደዛ አካባቢ የመጡ መረጃዎች ያመላክቱ ነበር። ለማንኛውም ሮናልዶ በቅርቡ በትልቅ ቃለመጠይቅ ጠብቁኝ ብሏል። እንደ ፒርስ ሞርጋኑ ቃለመጠይቅ ከዩናይትድ ውሃ ለውሃው ያልናስርንም የሚያበቃበት ይሆን? የሚጠበቅ ይሆናል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ስፖርታዊ ጥንቅሮች እንሻገር። ትላንታችሁ እንዴት ነበር? ዛሬስ ምን እንጠብቅ? እያጋራችሁን ቆዩን።
ኒካስል ዩናይትድ በሜዳውና በደጋፊው ያደረገውን ጨዋታ በብሬንትፎርድ ተሸንፏል። ብሬንትፎርድ 3-2 አሸንፏል ኒካስልን። ጃንቴል 37ኛው ደቂቃ ላይ ኢገር ቲያጎ በፍጹም ቅጣት ምት 45ኛው ደቂቃ ተጠናቆ በጭማሪ ሁለተኛው ደቂቃ ላይ ኦቱዋራ 85ኛው ደቂቃ ላይ ሶስቱን የብሬንትፎርድ የማሸነፊያ ግቦች ሲያስቆጥሩ ኒካስልን ከሽንፈት ያልታደጉ ግቦችን ቦትመን 24ኛው ደቂቃ ላይ፣ ጉማሬሽ በፍጹም ቅጣት ምት 79ኛው ደቂቃ ላይ አስቆጥሯል። ግን ቡድናቸውን ከሽንፈት አልታደጉም። ኢገር ቲያጎ ዘንድሮ ፍጹም የተለየ ውድድር ዓመት እያሳለፈ ነው። 17ኛ የፕሪሚየር ሊግ ግቡ ሲሆን ከኤርሊንግ ብሮት ሃላንድ በሶስት ብቻ ያንሳል። ሃላንድ 20 ግብ ይዞ ይመራል። ከተከታዩ በ5 ግብ ይልቃል። አንቶኒ ሴሜኒ 12 አለው። ዘንድሮ ኢገር ቲያጎ ፍጹም አስደናቂ ፍጹም የተለየ የውድድር ዓመትም እያሳለፈ ይገኛል። ብሬንትፎርድ በሊጉ 2 ተከታታይ ድል አስመዝግቧል። አስቶን ቪላን ባለፈው ሳምንት 1-2፣ አሁን ኒካስልን 3-2። በቀጣይ የሚገጥመው የፕሪሚየር ሊጉን አንደኛ አርሰናልን ይሆናል። ጠንካራ ጨዋታ እንደሚሆን ምንም ጥርጥር የለውም። ብሩኖ ጉማሬሽ አማካኝ ስፍራ ላይ ተጫዋች ሆኖ 30 ሲደመር የፕሪሚየር ሊግ ግቦችን መድረስ ችሏል። ይህም ለኒካስል ዩናይትድ ኖቢ ሻሎን 37፣ ሮቢ ሊፍ 34 የደረሱበት ነው። በቀጣይም እነኝን ሪከርዶች ሊያሻሽል የሚችልበት እድል አለው። ኒካስል ግን አንድ መጥፎ ታሪክ አለው። ውድ ቤተሰቦቻችን አሁንም ቢሆን ኒካስል ዩናይትድ በ2025/26 የውድድር ዓመት በዘንድሮ የውድድር ዓመት ነው 19 ነጥቦችን የጣለው ጨዋታን እየመራ ነው። ጨዋታን እየመራ 19 ነጥብ ጥሏል። በርንማውዝ 18፣ ዌስትሃም 18፣ ቼልሲ 15፣ ሊድስ ዩናይትድ 15 ነው። የኒካስል ዩናይትድን ያክል ግን ጨዋታን እየመራ ነጥብ የጣለ አንድም የፕሪሚየር ሊግ ክለብ የለም። ለኤዲሃው አሳሳቢ ቁጥር ይመስላል። ሌላኛው መረጃችን በተርፍ ሙር በርሊን ከዌስትሃም ዩናይትድ ያገናኘው ጨዋታ ነው። ጨዋታውን እንግዳው ቡድን ዌስትሃም 2-1 አሸንፏል። 2-0 አሸንፏል። ሰመርቪል 13ኛው ደቂቃ ላይ፣ ካስቴላኖስ 26ኛው ደቂቃ ላይ የማሸነፊያ ግቦቹን አስቆጥሯል። በነገራችን ላይ ሰመርቪል የዌስትሃም ዩናይትድ ሌላኛው ተጫዋች መሆን ችሏል። ከ2001 በኋላ ደግሞ የመጀመሪያው ተጫዋች ሆኗል። በ5 ተከታታይ ጨዋታ ለዌስትሃም ዩናይትድ ግብ አስቆጥሯል። ለመጨረሻ ጊዜ ይሄን ያደረገው የቀድሞ የዩናይትድ ተጫዋች በዛ ጊዜ ያሳለፈው ጄሴ ሊንጋርድ ነበረ። በተከታታይ 5 ጨዋታ ለዌስትሃም ግብ ያስቆጠረው። አሁን ደግሞ ሰመርቪል አድርጎታል። ዌስትሃም ዘንድሮ በፕሪሚየር ሊግ ለመትረፍ በሚያደርገው ጥረት ላይ ወሳኝ ድል ነው። ሌላኛው በፉላምና በኤቨርተን መካከል የነበረ ጨዋታ ነው። እንግዳው ቡድን ኤቨርተን 2-1 አሸንፏል። ዲስፕሪሃል 75ኛው ደቂቃ ላይ ሲያስቆጥር፣ ሌላኛውን ግብ ሌኖ በራሱ መረብ ላይ የፉልሃሙ ግብ ጠባቂ በራሱ መረብ ላይ ግብ አስቆጥሮ ኤቨርተን 2-1 እንዲያሸንፍ አድርጓል። ብቸኛዋን ግብ ለፉልሃምም ቢሆን ማይካሎ ኑኮ ነው በ18ኛው ደቂቃ ላይ ኤቨርተኑ ተጫዋች በራሱ ላይ አስቆጠራት። ተከታታይ ነጥብ ጥሏል የኡናይ ኤምሬ ቡድን አስቶን ቪላ። ትላንት ወደ ቪታሊቲ ያቀንተው ነበር የአንዲ ኤራውላውን ቡድን በርነማውዝን ገጥመው ጨዋታው 1-1 ተጠናቀቀም። ለአስቶን ቪላ ሮጀርስ ግብ አስቆጥሮ ይመሩ ነበር 22ኛው ደቂቃ ላይ። በኋላም ላይ ሪያን 55ኛው ደቂቃ ላይ ለበርነማውዝ ግብ አስቆጥሮ ጨዋታው 1-1 ተጠናቀቀ። ተከታታይ ነጥብ የጣሉት ኡናይ ኤምሬ አርሰናል ዋንጫ ተፎካካሪ መሆን ያለብን እኛ አይደለንም ብለዋል። የአስቶን ቪላ አሰልጣኝ ኡናይ ኤምሬ የአርሰናል ዋንጫ ተፎካካሪ መሆን ያለባቸው እኛ ሳንሆን ሌሎች ናቸው ብለዋል። ከአርሰናል ጋር ለዋንጫ መፎካከር ያለብን እኛ ሳንሆን ሌሎች ክለቦች ናቸው ብለዋል። አሰልጣኙ አክለውም ከአርሰናል ጋር ማንቸስተር ሲቲ፣ ቼልሲ፣ ቶትናም፣ ኒካስል ዩናይትድ፣ ማንቸስተር ዩናይትድ፣ ሊቨርፑል እንጂ እኛን መፎካከር አይመለከተንም ብለዋል። ለምን ተብለ ጠይቁት አሰልጣኙ አቅማችንና ያለን በጀት የቡድን ስኳድ ዴብዝ ጥራት ለአጭር ጊዜ ምላሽ የሚሰጥ እንጂ ለረጅም ጊዜ ዋንጫ ለመብላት በፕሪሚየር ሊግ ያክል ነገር የሚፈቅደልን ስላልሆነ ብለዋል። ቪሎዎችን ሀሳብ ተቀበላችሁ ጻፉልን። ውድ ቤተሰቦቻችን ወደ ሞሊኒክስ ያቀናው ቼልሲ ቀለል ያለ መርሃ ግብር ጠብቆታል። 3-1 በሆነ ዕድል አድርጓል ሞሊኒክስ ላይ ወልቭስን። ወልቭስ የዘንድሮ የውድድር ዓመት እንግዲህ ከጥቂት ክለቦች ውጭ ሁሉም ነጥብ ያገኙበት ማለት ይቻላል። ለማንኛውም የቼልሲ 3 የማሸነፊያ ግቦች ኮል ፓልመር 13ኛውና 35ኛው ደቂቃ ላይ በፍጹም ቅጣት ምት 38ኛው ደቂቃ ላይ በጨዋታ ሲያስቆጥር ከረፍት በኋላ ወልቭስን ከሽንፈት ያልታደገች ግን ቢያንስ በጨዋታው አንድ ግብ እንዲያገኙ ያደረገችን ግብ ኮዳሪ ነበረ 54ኛው ደቂቃ ላይ ከመረብ ማሳረፍ የቻለው። በጨዋታው በኩል ቼልሲ የሰበሰበውም ነጥብ ቀጣይ ውድድር ዓመት የአውሮፓን ትኬት ለመቁረጥ ዋስትናም ጭምር የሚሰጥ አይነት ነጥብ ነው። ሊያም ሮዛኒየር በቼልሲ ቤት የመራቸውን እያንዳንዷን የፕሪሚየር ሊግና
ሁሉንም የአውሮፓ ሻምፒዮንስ ሊግ ጨዋታ ድል አድርጓል። የቸገረው ነገር ካራባው ካፕ እሱም አርሰናልን የለንደኑን ክለብ ማሸነፍ ብቻ ነው። ቀሪ ጨዋታዎች በሙሉ ነጥብ ተገኝቶባቸዋል። 4 የቼልሲ ቋሚ አሰልጣኞች የመጀመሪያ 4 የፕሪሚየር ሊግ ጨዋታቸውንም ድል አድርገዋል፣ ሊያም ሮዘኔርን ጨምሮ። ከዚህ በፊት ኦገስት 2004 ጆዜ ሞሪኒዮ፣ ኦገስት 2009 ካርሎ አንቸሎቲ፣ ሴፕቴምበር 2018 ማውሪዚዮ ሳሪ ያደርገውት፣ አሁን ደግሞ በፌብራሪ 2026 ሊያም ሮዘኔር የገጠሟቸውን 4 የፕሪሚየር ሊግ ክለቦች 4ቱንም ድል ያደረጉ በቼልሲ ታሪካዊ አሰልጣኝ ዝርዝር ውስጥ አግኝተናቸዋል። አሰልጣኙ ጅማሯቸው በጣም ጥሩ የሚባል ነው። ቼልሲ ቤት እንደውም በርካቶች ሰግተው ነበረ እሳቸውን በማሬስ ከቀይሩ ምን አይነት ለውጥ ሊመጣ ነው የሚል። ለውጡ ምናልባትም በዓመቱ መጨረሻ ሂሳቡ የሚሰላ ቢሆንም አሁን ላይ እስካለው ድረስ ግን ፍጹም አስደናቂ የሚባል ነው። ኮል ፓልመር ህይወት በሊያም ሮዘኔር ስር ምችት ብሎኛል ብሏል። እሱ ለእኔ የሰጠኝ በራስ መተማመን ሜዳ ላይም ለእኔ ብቻ ሳይሆን በተጫዋች ላይ ማየት ትችላላችሁ። እርግጠኛ የምነግራችሁ ነገር በትክክለኛው መንገድ ላይ እንድንጓዝ እያደረገ ነው። ይህንን ምርጥ እንድናይ ይረዳኛል እያለ ነው። ኮል ፓልመር ትላንት በጨዋታው የጨዋታ ኮከብ 3 ግብ አስቆጠረ። 85% ኳስ የማቀበል ስኬት፣ 3 ኳሶችን ሶስተኛ የሜዳ ክፍል ላይ ያቀበለ፣ 4 ኳሶችን በተቃራኒ ሳጥን ነካ። 100% ኢላማውን የጠበቀ ሙከራ አድርጓል። ከ3-3 ማለት ነው። ያ ብቻ አይደለም ውድ ቤተሰቦቻችን፣ በእንግሊዝ ፕሪሚየር ሊግ ወልቭስን ሞሊኒክስ ላይ ሄዶ ለሁለተኛ ጊዜ ሲገጥም በባለፈው ጨዋታ 3 ኳሶችን አመቻችቶ ተቀብሎ 1 አስቆጥሮ ነበር። በአሁኑ ደግሞ 3 አስቆጥሯል። ባለፉት 2 የሞሊኒክስ ጨዋታ ውድ ቤተሰቦቻችን 7 የግብ አስተዋጽኦ አለው። 4ቱ ግብ 3ቱ አሲስት ናቸው። በእንግሊዝ ፕሪሚየር ሊግ ታሪክ አንድ ተጫዋች ከረፍት በፊት ሃትሪክ ሰርቶ ያውቃል። ግን የፓልመር የምንጊዜም ሪካርድ የሚያደርገው ወይም በፕሪሚየር ሊግ ታሪክ ለመጀመሪያ ጊዜ የሚያደርገው አንድ ተጫዋች ከረፍት በፊት ለ3ኛ ጊዜ ሃትሪክ ሲሰራ ኮል ፓልመር የመጀመሪያው ነው። ኤቨርተን ላይ ኤፕሪል 2024 እንዲሁም ሴፕቴምበር 2024 ሴፕቴምበር 28 ላይ እንዲሁም ፌብራሪ 7 2026 ትላንትና ሃትሪክ ሰርቷል። ኦመር መርሙሽ በፌብራሪ 15 2025 ላይ ከረፍት በፊት ሃትሪክ ሰርቷል፣ ወይም ከ40 ደቂቃ በፊት ሃትሪክ ሰርቷል። የፓልመር ለየት የሚያደርገው ግን ለ3ኛ ጊዜ ከ40 ደቂቃ በፊት ሃትሪክን መስራት ችሏል። አሁን ኮል ፓልመር በቼልሲ እግር ኳስ ታሪክ በፕሪሚየር ሊግ ነው ያልናችሁ፣ በፕሪሚየር ሊግ ብቻ 4 ሃትሪክ ያለው የመጀመሪያው ተጫዋች ነው። ላምፓርድ፣ ሃንስልባንክ እንዲሁም ደግሞ ዲዲየር ድሮግባ 3 ሃትሪኮችን መስራት ችሏል በፕሪሚየር ሊግ። የኮል ፓልመርን ያክል ግን ሃትሪክ የሰራ የቼልሲ ተጫዋች የለም። በጣም አስገራሚ ቁጥር ነው። ብሩኖ ሚጌል ፈርናንዴስ ከጨዋታው መጠናቀቅ በኋላ የዩናይትድም ጨዋታ በእርግጥ ተጠናቆ ነበረ። ምን አይነት አስደናቂ ተጫዋች በሚል አወድሶታል። ኮል ፓልመርም ምስጋናውን ገልጿል ለብሩኖ። ፓልመር ማለት ውድ ቤተሰቦቻችን በ114 ጨዋታ 51 ግቦችን ለቼልሲ ያስቆጠረ 31 አሲስቶች ያሉት ነው። ወልቭስ ላይ ሃትሪክ መስራት የቻለው ኮል ፓልመርም ለቼልሲ 51ኛ ግቡ ላይ እንደዚሁ መድረስ የቻለበት ድንቅ ምሽት ነበረ። ሌላ አንድ ተጫዋችን ጨምር ግን በቼልሲ ትላንትና በጣም አስደናቂ የነበረው ካይሴዶ 8 የ1 ለ1 ግንኙነቶችን አሸንፏል። ቀዳሚ ነው። በጨዋታው 7 ታክሎችን ፈጽሟል። ቀዳሚ ነው። ከ97 ኳስ የማቀበል ሂደት 94ቱን አሳክቷል። ትልቅ ቁጥር ነው። የኮል ፓልመር ትላንትና አንዳንድ አስገራሚ ሪካርዶች ጨዋታው ላይ ቼልሲ ድል ቀጥሎ ኮል ፓልመር የሚኑ መረጃዎች በዙ እንጂ እንደ ካይሴዶም ያለ ተጫዋች ልክ እንደ ሁልጊዜው ምርጥ ሆኖ የመሸበት ነበረ። የሰሜን ለንደኑ ክለብ አርሰናል ያቺ የናፈቃትን የፕሪሚየር ሊግ ዋንጫ ለማንሳት በሚያደርገው ጥረት ላይ ትላንትና ወሳኝ 3 ነጥብ በ3-0 ድል ተገኝቷል። አርሰናል ትላንትና ሰንደርላንድን 3-0 በሆነ ውጤት ድል አድርጓል። በጣም ቆንጆ ግቦችን ተመልክተናል። ዙቤሜንዲ 42ኛው ደቂቃ ላይ፣ ቪክተር ጊዮኬሬሽ 66ኛውና 93ኛው ደቂቃ ላይ ግቦቹን እንዲሁ ከመረብ ማዋሃድ የቻሉበት ነበረ። ጨዋታውንም ብናየው አርሰናል 3-0 ሲያሸንፍ ግብ የማስቆጠር ንጻሬው ወደ 1.22 ነው። በጣም የተሻለው ቡድን ነበር አርሰናል። የሰንደርላንድ 0.17 ነው። ኢላማውን የጠበቀ ሙከራ ብናይ አርሰናል 5 የሰንደርላንድ 3 ነው። እንዳጠቃላይ በሙከራ ደረጃ አርሰናል 16 የሰንደርላንድ 5 ነው። በኳስ ቁጥጥር ወደ 50 በመቶ አካባቢ፣ አንዳንድ የዜና ምንጮች ላይ ደግሞ ሰንደርላንድ 51 በመቶ አርሰናል 49 በመቶ የሚል አለ። እንዳጠቃላይ ጨዋታውን በማሸነፊያ ቱሎች ከገመገም ነው አርሰናል ተገቢውን ድል አግኝቷል ማለት ይቻላል። በቡድኔ እንቅስቃሴ
በጣም ተደስቻለሁ ብሏል ሚኬል አርቴታ። የመድፈኞቹ አሰልጣኝ ሚኬል አርቴታ ቡድናቸው ባሳየው እንቅስቃሴ መደሰታቸውን ከጨዋታው በኋላ ተናግረዋል። በድሉ በጣም ተደስቻለሁ ያሉት ሚኬል አርቴታ ቡድኑ ግብ ሳይቆጠርበት በመውጣቱና ባሳየውም እንቅስቃሴ ደስተኛ ነኝ ብለዋል። አክሎም ስራችንን አጠናቀናል፣ አስደሳች እራት ይኖረናል፣ ነገር ግን ጨዋታውን እመለከተዋለሁ ብለዋል። ሊቨርፑል ከማንቸስተር ሲቲ ዛሬ ኢታር ላይ የሚደረገውን ጨዋታ ማለት ነው እንደሚያዩት አረጋግጠዋል። ምንም ወለም ዘለም የለም፣ ሀሳባቸው ላይ ቁጭ ብዬ አየዋለሁ ብለዋል። የምንፈልገው ነገር ለማሳካት አሁንም ብዙ ጨዋታዎች ማሸነፍ አለብን። አሁን ከኛ የሚጠበቅብን ስራችንን ሰርተናል፣ ማድረግ የሚጠበቀንብንም እንደዚህ አይነት ነገሮች ነው ብለዋል። በተጫዋቾች የስነ ልቦና ሁኔታም በጣም ደስተኛ ነኝ፣ በጣም ዝግጁ ነኝ። በእርግጥ ጥሩ የሆነ ሳምንት አሳልፈናል፣ ይቀጥላል ብለዋል ሚኬል አርቴታም ከጨዋታው በኋላ በሰጡት ጋዜጣዊ መግለጫ። አርሰናል በዘንድሮ የውድድር ዓመት በሁሉም መድረክ 39ኛ ጨዋታቸውን ያደረጉት 31ዱ ድል ነው፣ 25ቱ አቻ፣ 3 ብቻ ነው ሽንፈት የገጠማቸው። ፕሪሚየር ሊጉን በ56 ነጥብ ይመሩታል። ሻምፒዮንስ ሊጉን በ16ቱን ተቀላቅሏል በአንደኝነት። ካራባኦ ካፕ ፍጻሜ ደርሰዋል። ኤፍኤ ካፕ አራተኛ ዙር ናቸው። በ21 ጨዋታ መረባቸውን አላስደፈሩም። 81 ግብ ያላቸው አርሰናሎች 25 ግብ ብቻ ተቆጥሮባቸዋል። ያ ከ22 ዓመት በላይ ርቆ የተሰቀለባቸውን የፕሪሚየር ሊግ ዋንጫ ለማንሳት በመድረኩ ምንም አይነት የዋንጫ ባለቤትነት ያልሆኑበትን የአውሮፓ ሻምፒዮንስ ሊግን ዋንጫ እንደዚሁ ለማንሳት ከ30 ዓመታት በላይ የቆዩበትን በተለይም የካራባኦ ካፕ ዋንጫን ለማንሳት ኤፍኤ ካፕ እንኳን ጥቂት ዓመት ነው እሷን ለማንሳት የሚደረገው ጥረት ዘንድሮ በተወሰነም መንገድ ቢሆን አልጋ ባልጋ ነው ማለት ይቻላል። እስካሁን አርሰናል ባለበት ጉዞ ከተመለከት ነው። አርሰናል ትናንትና ሪካርድም ከቼልሲ የነጠቀበት ነበረ። መድፈኞቹ በፕሪሚየር ሊጉ ታሪክ ከአዲስ አዳጊ ቡድን ጋር በሜዳቸው ያለመሸነፍ ጉዞን 44 ጨዋታ ደርሶታል። ከዚህ በፊት ቼልሲ አዲስ ባደገ ቡድን ለ43 ጨዋታ በስታንፎርድ ብሪጅ አልተሸነፈም ነበር። አርሰናል በኤምሬትስ ይሄን ሪካርድ 44 አድርሶ ትላንትና ይሄን ሪካርድ ከለንደኑ ክለብ ቼልሲ መንጠቅ ችሏል። ከጨዋታው መጠናቀቅ በኋላ ለአብነት ያክል ካሊል አል ባሉሺ ቤን ስፖርት ላይ እናውቀዋለን፣ አርሰናል ከቆመ ኳስ ብቻ ጥገኛ አይደለም ሲል፣ ሚኬል አርቴታ ግን አንደኛው ትላንት የተበሳጨውበት ነገር ከቆመ ኳስ ግልባ ለማግኘታችን ነው ብለዋል። ያው ቡድኑን ከጫና ለመጠበቅ ይመስላል የሳቸው ሀሳብ። ሌላው ጨዋታውን ሲያስተላልፉ ከነበሩት ውስጥ ትራቡልሺ የዋንጫ ክብርን ለመጎናጸፍ ከሚያስፈልጉ ነገሮች አንደኛው እንዲህ አይነት ጥራት ያለው መከላከልም ነው። አርሰናል ግብ ሳይቆጠርበት መውጣቱ በዋንጫ ፉክክሩ ላይ ቀጥተኛ መልእክት ያለውም ድል ሲለው ተደምጧል። አርሰናል 2003/4 ያ ኢንቪንሲብል ዋንጫ ካሸነፈበት ዓመት በኋላ ለመጀመሪያ ጊዜ በፕሪሚየር ሊግ አናት ላይ 9 ሲደመር ነጥቦች በመራቅ ቀኑን ያጠናቅቃል። ይሄ ከዛ በኋላ የታየ ነው። በእርግጥ ሲቲ ዛሬ ነጥቡን ይመልሳል ወይንስ ሊቨርፑል ድል አድርጎ ለአርሰናል ውለታ ይውላል የሚለው ሌላ ትልቅ ጉዳይ ነው። የሰንደርላንዱ አሰልጣኝ ሀሳባቸውን አጋርተዋል። እኛ ገና አዲስ አዳጊ ቡድን ነን፣ የተጫወትነው ደግሞ ከዓለማችን ምርጡ ቡድን ጋር ነው፣ ከነሱ ጋር አንድ አይነት ደረጃ ላይ አይደለንም፣ ባይሆን አንዳንድ ትምህርቶችን ግን ወስደናል ብለዋል። ከእንደዚህ አይነት ጨዋታ ትምህርት መውሰድ ስላለብን ግን የገጠምነውን ቡድን ለማሸነፍ በጣም የሚቸግር የፕሪሚየር ሊጉ ብቻ ሳይሆን የአውሮፓን ምርጡ ቡድን ነው የገጠምነው ሲሉ ተደምጧል። እንደ አጠቃላይ አርሰናል ከምሽቱ ጨዋታ 3 ነጥብ አተረፈበት፣ ክሊንሺት አተረፈበት፣ 3 ንጹህ ግብ አተረፈበት። ሚኬል አርቴታ ዛሬ ቁጭ ብዬ ያለው ያሉትን የአንፊልድ ሮድ ስቴዲየምንስ ጨዋታ ምን ያተርፉበታል የሚለው በትልቁ ይጠበቃል። ቪክተር ዮኬሬሽ በሁሉም ውድድር ለአርሰናል 15ኛ ጎል ተሳትፎ ነው። 2006 ከገባ በኋላ ደግሞ እንደ ቪክተር ዮኬሬሽ በፕሪሚየር ሊጉ ግብ ያለው ተጫዋች የለም። ቪክተር ዮኬሬሽ በሁሉም ውድድር አይነቶች ለአርሰናል ባረጋቸው ያለፉት 8 ጨዋታ 6 ጎል 2 አሲስት በ8 ጨዋታ 8 የግብ አስተዋጽኦ አለው። ቪክተር ዮኬሬሽ ውድ ቤተሰቦቻችን በኦዴጋርድ ዘመን አንድም አሲስት አልተደረገለትም። ኦዴጋርድ የለም። በእርግጥ አሁን ከሀቨር 3 ጨዋታን ተጫውቷል። ለዮኬሬሽ 2 አሲስት አበርክቶለታል።
ቪክተር ዮኬሬሽ ኳስ የሚያቀብለው ያጣ እስኪመስል ድረስ ከሃቨርዝ ከመጣ በኋላ ወደ ግብ አስቆጣሪነቱ እንዲሁ የተቀየረበት ነው። ሚኬል አርቴታ ቪክተር ዮኬሬሽ ግብ ማስቆጠር በተሳነው ጊዜ በቅድመ ውድድር ዘመን በዝውውር ምክንያት በቂ ዝግጅት ስላላደረገ የመላመድ ችግር ገጥሞታል ብለው እንግዲህ ተጫዋቹን ተከላክለውለት ነበረ። ቪክተር ዮኬሬሽ አርቴታ ከእያንዳንዱ ተጫዋች ምርጡን ነገር ማግኘት ይፈልጋል፣ እያንዳንዱ ተጫዋች በጨዋታ እቅድ ውስጥም ትልቅ የሆነ ሚና አለው ብሏል። ተቀይሮ እንደገባ ይታወቃል። ግሌን ጆንሰን ቪክተር ዮኬሬሽ አርሰናል የፕሪሚየር ሊጉን ዋንጫ እንዲያነሳ የሚረዳ አስጨናቂ የሆነ ግብ አስቆጣሪ አጥቂ ነው፣ እድል ካገኘ ያስቆጥራል ብሏል። ትላንትም ያንን ያሳየ ይመስላል። ዳቪድ ራያ በፕሪሚየር ሊጉ 13ኛ ክሊንሺቱን ያነሳው። ከአጥቂው ወደ ግብ ጠባቂው መረጃ ስንሸጋገር ውድ ቤተሰቦቻችን ባለፉት ድፍን 2 የውድድር ዓመታትና የዘንድሮን የውድድር ዓመት እስከ 25ኛ ሳምንት ካየን 42 ክሊንሺት አለው ዳቪድ ራያ። ይሄ ከጆርዳን ፒክፎርድ በብዙ እንዲልቅ ያደርገዋል። በ6 34 ነው ያለው። አሊሰን ቤከር 23 ነው ያለው። ዲን ሄንደርሰን 23 ነው ያለው። ሮበርት ሳንቼዝ 22 ነው ያለው። ኤሜራኖ ማርቲኔዝ 21 ነው ያለው። በዚህ ረገድ ግብ ጠባቂው እንዴት አስደናቂ ውድድር ዓመት በተከታታይ ዓመት በአርሰናል ቤት እያሳለፈ እንደሆነ እንደዚሁ ማሳያ ተደርጎ ሊወሰድ ይችላል። ጋብርኤል ማርቲኔሊ ጎል ማስቆጠር እፈልጋለሁ፣ አሲስት ማድረግ እፈልጋለሁ፣ እናም ይህ እግር ኳስ ክለብ ዋንጫ እንዲያገኝም መርዳት ዋና ገቤ ነው ሲል ተደምጧል። ጋብርኤል ማርቲኔሊ ትላንትና 1 አሲስት 1 ሙከራ ነበረው። ቪክተር ዮኬሬሽ 2 ጎል 2 ሙከራ፣ ትሮሳርድ 1 አሲስት ከ3 ሙከራ አድርጓል። ትላንትና ማርቲኔሊ ድንቅ ነበረ። ሌላው ከሃቨርዝ ነው። ከሃቨርዝ ከጉዳት መልስ ባለፉት 4 ጨዋታ 4 የግብ ተሳትፎን እንዲሁ ማድረግ የቻለበት ነው። ከሃቨርዝ ለምን እንደተናፈቀ በጥቂት ጨዋታ ነው ምላሽ የሰጠው ለአርሰናል። ትላንትና በእርግጥ ቋሚ የነበሩት ጋብርኤል ጀሱስ እና ከሃቨርዝ ናቸው። ጌኬሪሽ ከተቀያሪ ወንበር ነበር የጀመረው። አርሰናሎች ሲጠብቁት የነበረ ነው ከሃቨርዝ ወደ ቋሚ አሰላለፍ ውስጥ መግባት። ከዛ ደግሞ በ10 ቁጥር ቦታ ላይ መጫወት እንደሚችል ትላንትና ከዮኬሪሽ ጋር ለመጀመሪያ ጊዜ አይደለም በእርግጥ ተጣምረው ሲጫወቱ፣ ግን በፕሪሚየር ሊጉ በደንብ ያሳዩበትና ይሄ ቪክተር ዮኬሪሽ ኳስ ካገኘ እንደሚያስቆጠር ከሃቨርዝ ያረጋገጠበት ነበር። ምናልባት አንዳንድ ጉዳቶች ቡድን ውስጥ ያልታየ ሲስተም እንዲመጣም ያደረገ ይመስላል። ከኦዴጋርድ ይልቅ ይሄ የካሃቨርዝ ለዮኬሬሽ ኳስ የማቀበል ስሌት ደግሞ ትላንት በደንብ የታየበት ነው። አርሰናል በጊዜያዊነት በ9 ነጥብ ርቆ ፕሪሚየር ሊጉን ይመራል። ለዋንጫው ምን ቀረው ትላላችሁ? የአርሰናል ደጋፊዎች ጻፉልን። ማንቸስተር ዩናይትድ ከቶትናም ሆትስፐርስ ጋር ያደረገውን ጨዋታ በድል ተወጥቶታል። 2-0 በሆነ ውጤት አሸንፏል። የማይከል ካሪክ ጨዋታ 4 ናቸው በፕሪሚየር ሊጉ ለሁለተኛ ጊዜ ቡድኑን ከያዘ በኋላ። በጣም አስገራሚ ነገር 4ቱን ጨዋታ ሁለቱን በተመሳሳይ ውጤት ነው ያሸነፈው። ሲቲ እና ቶተናምን 2-0፣ አርሰናል እና ፉላምን 3-2፣ ሁለቱን የለንደን ክለቦች በተመሳሳይ ውጤት። ማንቸስተር ዩናይትድ 4ኛ ተከታታይ ድሉን ሲያሳካ በጨዋታው ላይ ብራያን ቤሞ 38ኛው ደቂቃ ላይ፣ ብሩኖ ፈርናንዴስ 81ኛው ደቂቃ ላይ አስቆጥሯል። ሮሜሮ በቶትናም በኩል የለመደውን ግብሩን ሲፈጽም 29ኛው ደቂቃ ላይ በቀይ ካርድ ወጥቷል። አሰልጣኝ ማይከል ካሪክ የመጀመሪያ 4 ጨዋታቸውን በድል ተወጥቷል። ዩናይትድ ነጥቡ 44 ደርሶለታል። የቶትናም እዛው 29 ቀርቷል። ማክሰኞ ወደ ዌስትሃም ያቀናል። ለንደን ስቴዲየም ማንቸስተር ዩናይትድ ከዌስትሃም ሊጫወቱ ማለት ነው። እንዲሁ ቶትናም በሜዳውና በደጋፊ ፊት ከኒካስል ዩናይትድ ጋር በፕሪሚየር ሊግ ጨዋታቸውን ሲያደርጉ ሁለቱም የሳምንቱ ተሸናፊ ነበሩ። የቻልነውን ያህል ጨዋታውን ማሸነፍ እንፈልጋለን ብለዋል ማይከል ካሪክ። ብሩኖ ፈርናንዴዝ የቡድን ተጫዋች ብለውም እንዲሁ አወድሰውታል። የማንቸስተር ዩናይትድ አሰልጣኝ ማይከል ካሪክ ቡድናቸው በጥሩ መንገድ እየተጓዘ መሆኑን ጠቁሟል። እዚህ መሆን ክብር ነው ያሉት ማይከል ካሪክ እዚህ ስመጣ ተጫዋቾቹ ጥሩ ምላሽ ሰጥተውኛል፣ በመካከላችንም ጥሩ መግባባት አለ ብለዋል። አክለውም የትኛው ደረጃ ላይ እንደምንጨርስ እናያለን፣ የቻልነውን ያህል ጨዋታውን ማሸነፍ እንፈልጋለን፣ በግሌ ገደብ የለኝም ብለዋል። ነገሮች በጥሩ ሁኔታ እየሄዱ ነው፣ ተጫዋቾች በጥሩ ቁመና ላይ ናቸው፣ ያንን ነው እየተመለከትን ያለ ነው ብሏል ማይከል ካሪክ። ስለ ብሩኖ ሚጌል ፈርናንዴዝም ይናገራሉ ማይከል ካሪክ። እሱ ይህንን ክለብ ይወክላል፣ ለቡድኑ ብዙ ነገር የሚሰጥ የቡድን ተጫዋች ነው፣ ክለቡንም ይወዳል፣ መጫወትም ይወዳል፣ ሜዳ ላይ ሲገባ በእያንዳንዱ ቅጽበት ተጽዕኖ መፍጠርን ይወዳል ብለው አወድሰውት አንቆለጳጵሰውታል። የማንቸስተር ዩናይትድ አምበል ብሩኖ ሚጌል ፈርናንዴዝም ካሪክን በዛው ልክ ነው የወደሰው። ለደጋፊዎቻችን የሚገባውን ነገር ያደርገናል ያለው ብሩኖ ፈርናንዴዝ ካሪክ ለተጫዋቾቹ የሰጠው ኃላፊነትና ነፃነት ከውጤቱ ጀርባ ወሳኙ ነገር ነው ብሏል። ጊዜው አሰልጣኝ ከዚህ በፊት በነበረ ጊዜ እንዲህ አይነት አቅም እንዳለው
አውቅ ነበር፣ ይሄንንም ያኔ ነግሬዋለሁ ብሏል። ለዚህ ክለብ ለማንቸስተር ዩናይትድ መጫወት ጫና ቢኖረውም ነገር ግን ይህ ታላቅ ክለብ ታላቅ ማሊያ ለብሰ ስትጫወት ግን ትልቅ ነገር ካንተ ይጠበቃልና ያንን ማድረግ ይኖርብናል ብሏል። ዋይኔ ማርክ ሩኒ ማለት ውድ ቤተሰቦቻችን በጣም አስደናቂ ቁጥሮቹን ልንገራችሁ። በጨዋታ 5 ሲደመር የግብ ዕድሎችን በአንድ ጨዋታ ሲፈጠር ለ8ኛ ጊዜ ነው። ቀጥሎ እስከ ሼርኪ ድረስ 2 ጨዋታ ላይ ነው ያደረገው። ብሩኖ ማለት ከዋይኔ ማርክ ሩኒ በመቀጠል 200 የግብ አስተዋጽኦ ላይ ለመድረስ ጥቂት ጨዋታ የፈጀበት ነው። ብሩኖ ማለት ዘንድሮ 18 የግብ አስተዋጽኦ ይዞ በሃላንድ ብቻ የሚበለጥ ነው። ብሩኖ ሚጌል ፈርናንዴዝ ማለት የፕሪሚየር ሊጉ ከፍተኛ አሲስት አድራጊ፣ በአውሮፓ ውስጥም 10 ሲደመር አሲስት ላይ ደረሰ ሁለተኛው ተጫዋች እንደነበረ እናስታውሳለን። ቀን አይበቃም። ስለ ብሩኖ በጣም አስደናቂ የማንቸስተር ዩናይትድ ተጫዋች አሁንም በዛው ልክ ቀጥሏል። ቶማስ ፍራንክ ስለ ቀይ ካርዱ ይናገራሉ። ሮሜሮ ቀይ ለማየት አስቦ ያደረገው ነገር የለም፣ ለኳስ ነበር ሄደው፣ ነገር ግን ህጉ እንደዛ አይሰራም፣ ቀይ ካርድ ይሰጥብሃል፣ ሮሜሮ ይቅርታኛንም ጠይቋል ብሏል። ሮሜሮ ለሰራው ጥፋት ቶትናምን ብቻ አይደለም ካዜሜሮንም ጭምር በይፋ ይቅርታ ጠይቆታል። በእርግጥ እንቅስቃሴው ለኳስ ነበር ያደረገው፣ ግን እግሩ ከፍ ብሎ የካዜሜሮን ቁርጭምጭሚት አካባቢ አግኝቶታል። በቀጥታ ቀይ ካርድ ነው ማይክል ኦሊቨር ከሜዳ ያሰናበቱት። በእርግጥ ለሮሜሮ እንግዳ ነገር አይደለም። 6ኛ ቀይ ካርዱ ነው። በተከታታይም ቀይ ካርድ እየተመለከተ ነው በዚህ ዓመት። ለቶትናም ምርጡ ግን ስጋትም የሆነ ተጫዋች ማለት ይቻላል። ማይክል ካሪክ ማንቸስተር ዩናይትድን በሁለተኛ ዙር አጠቃላይ ሲመራ 7ኛ ጨዋታው ነው። ከዚህ በፊት እንዲህ በኢንትሪም ኮች ጊዜው 3 ጨዋታ መርቶ ኡናይ ኤምሬ ጋር ተጫውቶ 2-0 አሸንፎ ከቶማስ ቱዌሉ ቼልሲ 1-1 እንደዚሁም ደግሞ የማይክል ካሪኩን አርሰናል 3-2 አሸንፎ ነበር ጊዜው ያበቃው። ሲመለስ የጋርዲዮላውን ቡድን ሲቲን 2-0፣ የሚኬል አርቴታውን ቡድን አርሰናል በተመሳይ 3-2፣ የሌላኛውን የለንደን ክለብ የማርኮ ሲልቫውን ፉላም 3-2፣ ትላንትና የቶማስ ፍራንኩን ቶትናም 2-0። ቀጣይም ለንደን ነው የሚጓዘው። በተከታታይ ለአራተኛ ጊዜ ለንደንን ክለብ ይገጥማል ማንቸስተር ዩናይትድ። ካሪክ እስካሁን እጅ ሰጥ የተባለው ለቶማስ ቱዌሉ ቼልሲ ጨዋታው 1-1 ሲጠናቀቅ እንጂ ሽንፈት የሚባል ነገር አያውቅም። በጣም አስደናቂ ቁጥር አለው በዩናይትድ አሰልጣኝነቱም። ሴላመንስ ለማንቸስተር ዩናይትድ በተሰለፈባቸው ያለፉት 19 የሊግ ጨዋታ ማንቸስተር ዩናይትድ የተሸነፈው 2 ጨዋታ ብቻ ነው። ዩናይትድ በኦናና ስር እንዴት ገደቢስ እንዳልነበረ እድለቢስ እንደነበረ የሚያሳይም ይመስላል። ብሪያን ቤሞ ስለ ግቧ ተጠይቆ ነበረ። በካሪንግተን የልምምድ ማዕከል ረጅም ጊዜ ልምምድ ወስዶብን የመጣች ግብ ብሏል። ብሩኖ ለኮቢ ሜኖ፣ ኮቢ ሜኖ ለብሪያን ቤሞ፣ ብሪያን ቤሞ አስቆጠራት። ከማዕዘን ምት የመጣች በልምምድ የተገኘች ግብ እንደነበረችም ምንም ጥያቄ የለውም። አረጋግጠው ነበረ ማይክል ካሪክም ከጨዋታው በኋላ በልምምድ የመጣች ግብ ናት ብለው። በጣም አስደናቂ ግብ ነው ያስቆጠረው። በልምምድ የሚገኙም አይነት የማዕዘን ምት ግቦች ናቸው። ከቤንያሚን ሼሽኮ ጋር በተያያዘ አሁንም ለዩናይትድ በካሪክ ስር ቋሚ ያልሆነ ተቀይሮ እየገባ ተጽዕኖ ከፍ ያለ ነው። ትላንት ያው እንደነገርኳቸው የዩናይትድ ደጋፊዎችን ያናደዳቸው አንድ ኳስ አምክኗል ከብሩኖ ያገኛትን። ከሱ አለማስቆጠር በላይ ብሩኖ አሲስት በጨዋታው ላይ እንዳይኖረው መሆኑ ነው የዩናይትድ ደጋፊዎችን ብስጭት ያደረገው። ምክንያቱም ለታሪካዊ አሲስት ዘንድሮ ብሩኖ ተጠባቂ ስለሆነ። ሼልሲ በጨዋታው ይጠበቅ ነበር፣ ግን ከስብስብ ውጭ ነው። ተጫዋቹ ጉዳት እንዳጋጠመው ተረጋግጧል። በተጫዋቹ በኩል የጉዳቱ መጠን ምን ያክል ነው፣ መቼ ይመለሳል የሚለው ማረጋገጫ አልተሰጠበትም። በቶሎ እንደሚመለስ ግን መረጃዎች እየወጡ ይገኛሉ። ሊሴ በአሁኑ ሰዓት በዩናይትድ ውስጥ ካሉ ተስፋ ከተጣለባቸው ታዳጊዎች ውስጥም በትልቁ የሚጠቀስ ነው። በጣም አስደናቂ፣ ምናልባትም ቀጣዩ ሜሰን ግሪንውድ ሊሆን የሚችልበት ነው። ግን ትላንትና ጉዳት ተጫዋቹን ከስብስብ ውጭ ያደርጎታል። ሌላው የማንቸስተር ዩናይትድ የአካዳሚ ቡድን ተጫዋች የሆነው የዋይኔ ማርክ ሩኒ ልጅ ካይ ሩኒ ትላንትና 6-4 ሲያሸንፍ ቡድኑ በጥሎ ማለፍ ኖርዊች ሲቲን 4 ጎሎችን በጨዋታ አስቆጥሯል። ኮንትራት ቀርቦለታል። ይፈርማል አይፈርም የሚለውን አጣርተን እነግራቸዋለን ማለታችን ይታወቃል። የዩናይትድ ደጋፊዎች ሳምንታችሁ ግን እንዴት እንዳለፈ ጻፉልን። አዲሱ የሊቨርፑል ፈራሚ ጄሬሚ ጃኩዌቴ ትላንትና ለክለቡ ሌንስ ሲጫወት ብዙ ደቂቃ ሜዳ ላይ አልከረመም። ውድ ቤተሰቦቻችን ከስታድ ሬንስ ጋር በደረጉት ጨዋታ የትከሻ ጉዳት አስተናግዶ ከሜዳ ወጥቷል። በርካቶች ሰግተዋል ለረጅም ጊዜ ጉዳቱ እንዳያቆየው በሚል ቀዶ ጥገና ያስፈልገዋል፣ በረፍት ነው የሚመለሰው የሚሉ ተጨማሪ ጉዳዮችን አጣርተን
በዩቲዩብ ገጻችን ብቻ ለሊቨርፑል ደጋፊዎችን የምናጋራችሁ ሲሆን ለሌላ ቡድን ዜና ሲቲ ቤት ይወስደናል። ቤርናንዶ ሲልቫም ጉዳት ላይ እንዳለ ይታወቃል። ዛሬ ይጫወታል አይጫወትም በሚል ጉዳይ ላይ የአሰልጣኝ ፔፕ ጋርዲዮላ ጋዜጣዊ መግለጫ ምናልባትም አጠራጣሪ በሚል ስላቀረቡት ተጫዋቹ ወይ ሊገኝ ይችላል ወይ ከተጠባባቂ ወንበር ላይ ሊጀምር ይችላል ወይ አይገኝም ነው። ግን እሳቸው ግልጹን አልተናገሩም። ጨዋታው ሲጀምር እንመለከተዋለን። በቡድን ዜና ግን ቤርናንዶ ሲልቫ አጠራጣሪ ነው። በሁለቱ ክለቦች መካከል የሚደረገው ጨዋታ ከሁለቱ በላይ ለአርሰናል ደግሞ ሌላ በጣም ወሳኝ ነውና ሲቲና ሊቨርፑል እርስ በርስ ተፋልመው ለ3 ነጥብ አርሰናል ከጨዋታው ትርፍ ካለ ሚኬል አርቴታ እንዳሉት ቁጭ ብዬ አየዋለሁ ብለዋልና የአርሰናል ደጋፊዎችም ይህን ጨዋታ በትልቁ ይጠብቁታል። 2016-17 የውድድር ዓመት ያ ጠንካራው ሊቨርፑል ከተገነባበት ጊዜ ጀምሮ ማንቸስተር ዩናይትድ 1.4 ቢሊዮን ዩሮ አውጥቶ አንድ የዩሮፕ ሊግን ነው በትልቅ መድረክ ያነሳው። ኤፍ ኤ ካፕ እና ካራቦ ካፕ አለ። በእርግጥ 5 ዋንጫዎችን አንስቷል። ትልቁ ዋንጫ ግን ያው የዩሮፕ ሊግ ልንለው እንችላለን። ማንቸስተር ሲቲ 1.1 ቢሊዮን ዩሮ አውጥቶ ሻምፒዮንስ ሊግ 8 ፕሪሚየር ሊግ እና 18 ዋንጫ በድምሩ። ቼልሲ 1.1 ቢሊዮን ዩሮ አውጥቶ አንድ የአውሮፓ ሻምፒዮንስ ሊግ፣ አንድ የኮንፈረንስ ሊግ፣ አንድ ፕሪሚየር ሊግ ዋንጫ እና 8 ዋንጫዎችን በድምሩ። አርሰናል 1.1 ቢሊዮን ዩሮ 5 ዋንጫዎች ናቸው። ያው ኮሚቲ ሺልድ፣ ኤፍ ኤ ካፕ ኮሚቲ ሺልድ ዋንጫዎች ናቸው። ቶትናም ሆትስፐርስ በ892 ሚሊዮን ዩሮ አንድ የዩሮፕ ሊግ ዋንጫ። ሊቨርፑል ግን 649 ሚሊዮን ዩሮ ነው ያወጣው። 9 ዋንጫ፣ አንድ የዩኤፋ ሻምፒዮንስ ሊግ፣ 2 የፕሪሚየር ሊግ ዋንጫን አንስቷል። እነኚህ የቶፕ 6 ቡድኖች ወጪና ዋንጫቸው ነው። ዘንድሮ ደግሞ አርሰናል እንዲሁም ሲቲ በዋንጫ መድረኩ ላይ ትንቅንቅ ውስጥ ናቸው። ሊቨርፑል ዛሬ ካሸነፈ ለሊቨርፑል ጠቃሚ ነው። ግን ሲቲ ከዚህ ጨዋታ 3 ነጥቡ በዋንጫ ፉክክሩ ለመቆየት ግድ ይለዋል። አንፊልድ ሮድ ስቴዲየም ነው ጨዋታው የሚደረገው። ምሽት 1:30 ይጀምራል። ሊቨርፑል ከማንቸስተር ሲቲ። በሊቨርፑል በኩል 19 ድል 7 አቻ 10 ሽንፈት የውድድር ዓመቱ ያስተናገዱት ነው። በሲቲ በኩል 25 ድል 6 አቻ እንዲሁ 7 ሽንፈት አላቸው። ሊቨርፑል በመጨረሻ 5 ጨዋታ 3 ድል 1 አቻ 1 ሽንፈት። በማንቸስተር ሲቲ በኩል በመጨረሻ 5 ጨዋታ 3 ድል 1 አቻ 1 ሽንፈት ተመሳሳይ ጉዞ። የመጨረሻ 4 ጨዋታ ብናይ በሁለቱ ክለቦች መካከል ሊቨርፑል 2 ሲረታ ሲቲ 1 ረቷል፣ 1 አቻ ወጥተዋል። የመጨረሻ ጨዋታም በኢታድ ስቴዲየም ሲቲ 3-2 አሸንፏል። 96 ጊዜ ሊቨርፑል ሲቲን ረቷል። ሲቲ 48 ጊዜ ረቷል። 53 ጊዜ አቻ ወጥቷል። ዛሬ ምሽት 1:30 ሲል የሚጀምረው ጨዋታ እንዳልኳችሁ ለሲቲም ለሊቨርፑልም ለአርሰናልም በጣም ወሳኝ ነው። ቅድመ ግምታችሁን በቃል ስፖርት ዩቲዩብ ቻናል ሀሳብ መስጫ ሳጥናችን ላይ እንዲሁ ልታጋሩን ትችላላችሁ። ፕሪሚየር ሊጉ ብራይተን ከክሪስታል ፓላስ 11 ሰዓት ሲል ነው የሚጀምረው። ከዛ ነው ሊቨርፑል ከሲቲ ምሽት 1 ሰዓት። በጣሊያን ሴሪ ቦሎኛ ከፓርማ፣ ሌቼ ከዩዲኔዜ፣ ሳሱሎ ከኢንተር፣ ዩቬንቱስ ከላዚዮ። በጀርመን ቡንደስሊጋ ኮሎኝ ከአርቤ ሌፕዚግ፣ ባየርን ሙኒክ ከሆፈኔም። በፍራንስ ሊጋ ኒንስ ከሞናኮ፣ አንገርስ ከቱሉዝ፣ ኦግዤር ከፓሪስ፣ ሊሃቨር ከስትራስቡርግ፣ ፒኤስጂ ከማርሴይ። በስፔን ላ ሊጋ አላቬስ ከሄታፌ፣ አትሌቲኮ ቤልባኦ ከሌቫንቴ፣ አትሌቲኮ ማድሪድ ከቤትስ፣ ሪያል ማድሪድ ከቫሌንሺያ ይጫወታሉ። ለምትደግፏቸው ክለቦች ሁሉ ድል የሚያደርጉበት ዕለተ እሁድ መልካም የረፍት ቀን እንዲሆንላችሁ ተመኝተናል። ቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ብቻ ለእናንተ ውድ አድማጮቻችን መረጃዎችን ማለዳ 1 ሰዓት፣ ምሽት 2 ሰዓት በዚህኛው ዩቲዩብ ገጻችን ታገኛላችሁ። ስለነበረን ቆይታ አመስግነናል። ሰናይ ቀን ይሆንላችሁ።